Hello guys, how are you? ሰላም ናችሁ? ኦኬ this is English with Gide. ይህ ቻናል እንግሊዝ ዊዝ ጊደ የሚል ቻናል ለእናንተ በጣም አሪፍ የሆኑ ግራመሮች ለማስተማር የተሰራ ቻናል ነው። ስለዚህ ሰብስክራይብ፣ ሼር ኤንድ ላይክ እያደረጋችሁ መሄድ አለባችሁ። እስከ መጨረሻ ደግሞ ማየት ከእናንተ የሚጠበቅ ነገር ነው። ምክንያቱ ቁም ነገር ይዛችሁ መውጣት አለባችሁ። ኦኬ ስለዚህ ዛሬ የያዝነው ደግሞ verb to do የሚባለው ከነዚህ ሶስቱ verb ቤዚክ ወይ ደግሞ መሰረታዊ verb የሚባሉ አንዱ ነው ዛሬ የምናየው። እነሱ ምን ናቸው ብያቸዋለሁ? verb to be, verb to do and verb to have ናቸው። ዛሬ የያዝነው ወይ ደግሞ ለዛሬ የያዝነው ደግሞ verb to do የሚባል መሰረታዊ ግስ ነው ብያቸዋለሁ። መሰረታዊ ነው ባይዘው እዚህ verb to do ማለት ምንድነው? የድርጊት ግስ ነው። ድርጊት ማድረግ አድርግ የሚባለው ነገር ማለት ነው። verb to do ይባላል። አሁን verb to do በምን አጠቃቀም እንጠቀማለን? verb to do በታቹ ምን የያዘ ነው? ከስሩ did, does, done, doing ብዙ ነገር አለው ማለት ነው። እነሱ የየራሳቸው የሆነ ጥቅም አላቸው። አሁን do እንዴት እንጠቀምበታለን ብለን እንይ። የመጀመሪያው as a main verb ሆኖ ሲያገለግል አብዛኛው ጊዜ አጋዥ verb ሆኖ ስለሚያገለግል ማለት ነው። as a main verb ሆኖ ሲያገለግል ምን አይነት ትርጉም ይኖረዋል? ምን አይነት ሰንተንስ ይኖረዋል? ምን አይነት ስትራክቸርስ ይኖረዋል የሚለው ነገር በደንብ እናያለን ኤግዛምፕል ተጠቅመን ማለት ነው። ኤግዛምፕል 1 I do my homework አለ ሰውየው። I do my homework ተማሪው ወይ ደግሞ እሷ ተማሪዋ I do my homework do እኔ homework እሰራለሁ። አሁን እየሰራሁ ነው ወይ ደግሞ ለወደፊት እሰራለሁ አይደለም። ልማዴ መስራት ልማዴ ነው እያለ ነው። ሲምፕል ሴንቴንስ ነው ያለው። ሲምፕል ፕሬዘንት ቴንስ ነው። እሺ I do my homework የቤት ስራዬ እሰራለሁ። ለቀጣይ እሰራለሁ አይደለም አንተ መስራት ልምዴ ነው እሰራለሁ በቃ በዛ አልታማም እያለ ነው። እሺ ሁለተኛው we do our task we do our task የስራ ድርሻችን እንሰራለን እኛኮ በቃ እኛ የስራ ድርሻችን የመስራት ልማዳችን ጥሩ ነው እያለ ነው አንተ ሰውየው። ጥሩ ነው ልማዳችን we do our task ስራችን እንሰራለን። አሁን እየሰራሁ ነው ወይ ደግሞ ቀጣይ እሰራለሁ አይደለም አንተ ሰርቻለሁ ማለትም አይደለም። ግን የመስራት ልማድ አለን እንሰራለን። ታስክ ከተሰጠን የሆነ የስራ ድርሻ ከተሰጠን እሱን የመስራት ባህላችን የዳበረ ነው ማለት ነው አንተ we do our task ስለዚህ habitual action ነው የሚያሳየው ልምድ። ኦኬ ሶስተኛው they do their tasks አለ they do their tasks ይሄም እነሱ የሥራ ድርሻቸው ይሰራሉ በቃ በአግባባቸው ነው የሚሰሩት እያለ ነው። ኦኬ አራተኛው you do your homework አሁን ለልጁ ነው እንደሱ የሚለው አንተ እኮ በቃ የቤት ስራ በደንብ ነው የምትሰራው ስለዚህ በዛ አትታማም ልማድህ ጥሩ ነው እያለው ነው። ምን አለው? you do your homework you do your task you do that you want to do በቃ እንደሱ ብለን መናገር እንችላለን ማለት ነው። እሺ አምስተኛው do we do our task አሁን በደንብ do we do our task አሁን do የመጀመሪያው ወደ question ስንቀይረው እንደ አጋዥ verb ሆኖ ነው የሚያገለግለው ያለው do ቀጣይ የሚመጣው ከዊ ከተከትሎ ደግሞ እንደ main verb ሆኖ ያገለግላል ማለት ነው። do we do our task simple present tense ለሲምፕል present tense ሁሌ ወደ ጥያቄና ወደ question ስንቀይረው ወደ ኔጌቲቭ ስንቀይረው verb to do በጣም ጠቃሚ እንደ አጋዥ ሆኖ ነው የሚመጣው እዚህ ላይ። ስለዚህ እሱ እዛ ቴንስ ላይ ስንጠቀም በደንብ እናያለን ማለት ነው። በደንብም ሰርቻለሁ ባይዘው እንደ ክለሳ ካልሆነ በስተቀር ሰርቻለሁ ያልሰራሁት ግራመር የለም። በደንብ እየፈታችሁ እንግሊሽ ውስጥ ግደ እያላችሁ በደንብ እዩት። በጣም ተጠቀማላችሁ ከፎርሙላው ከስትራክቸሩ ከሁሉም ነገር አቀላቀልዬ የሰራው ስለሆነ ማለት ነው። አሁን ግን እንደ ክለሳም እያደረኩ ነው እየገለጽኩላችሁ ያለሁት። ስለዚህ do we do our homework ማለት የኛ የሥራ ድርሻችን ወይ ደግሞ ሆምወርካችን እንሰራለን ግን እኛ ልማዳችን ነው መስራት ልማድ አለን ወይ ብሎ እየጠየቀ ነው አንተ ለራሱ። ኦኬ እሺ ስድስተኛው we don't do our task ያለ we don't do our task እኛ እኮ የሥራ ድርሻችን በአግባቡ አንሰራም ብሎ በቃ ኮምፕሌን እያደረገ ነው ለራሱ አንተ ኮምፕሌን እያደረገ ነው ለራሱ። ስለዚህ ማድረግ አለበት ታዲያ እንደዚህ አይነት ልማድ ካለ አዳብረው ብለን መምከር ያለብን እንደዚህ ያለ ምን አለ ለራሱ we don't do our
ታስክ እኛ የስራ ድርሻችን በአግባቡ አንሰራም ልማዱ የለንም እያለ ነው አንተ። ሰባተኛው ሂ ወይ ደግሞ ሺ ከሆነ ኢት ከሆነ ምን ይወስዳል? ዳዝ ነው የሚወስደው ዱ አይደለም ዳዝ። ሂ ወይ ደግሞ ሺ ስለዚህ he does his ወይ ደግሞ she does her homework አለ። ስለዚህ ሁለቱም በአንዴ ሴንቴንስ መስራት በየብቻው ማድረግ ትችላላችሁ። ስለዚህ he does his homework ወይ ደግሞ she does her homework ማለት እንችላለን ማለት ነው። ስለዚህ እሷ የስራ ድርሻዋ ወይ ደግሞ የቤት ስራዋ ትሰራለች ልማዷ ነው እያለ ነው ማለት ነው። ዳዝ ትርጉሙ አንድ ነው ግን የሚያስከትሉት ቨርብ ቱ ዱ የተለያየ ነው። he she it ከሆነ የሚያስከትሉት ዳዝ ነው ሌሎቹ ግን ዱ ነው የሚያስከትሉ እያልኳችሁ ነው በሌላ አባባል። ኦኬ ወደ ጥያቄ ስንቀይረው ይሄ does he do his homework ምን እያለ ነው? does he do his homework እሱ የቤት ስራው ይሰራል ወይ በአግባቡ የመስራት ልማድ አለው ወይ እያልኳችሁ ነው አንተ ጥያቄው። does he do his homework does he do his homework በአግባቡ ይሰራል የቤት ስራው እሱ በአግባቡ ይሰራል። ስለማን ነው እሱ ልጅ ይሆን ይችላል ወይ የሆነ ምንናገረው ስለ ልጅየው ልጅየው እየተናገርን ነው አንተ። እሺ ዘጠነኛው he doesn't do his homework አለ። he doesn't do his homework እያለ ነው እዚህ ላይ አፍራሽ ነው ያለው እዚህ ላይ እሱ የቤት ስራው በአግባቡ አይሰራም ልማድ የለውም የመስራት ልማድ እያለ ነው። ስለዚህ ሜን ቨርብ ነው እዚህ ላይ በደንብ። እሺ ኦኬ ቨርብ ቱ ዱ ቱ አድ ኢንፋታይዝ ለማድረግ እንጠቀምበታለን። ኢንፋቲክ ማለት ምንድነው? አሁን ሲምፕል ፕሬዘንት ቴንስ ስንጠቀም ማንኛው ሴንቴንስ አሁን ዱ ማስገባት እንችላለን ኢንፋቲክ ለማድረግ ወይ ደግሞ አትኩረት አድርገን ለመናገር ስንፈልግ ማለት ነው። አትኩረት ሰጥተን ለመናገር ስንፈልግ አትኩረት ማለት ምንድነው ብላችሁ ትጠይቁኝ እንችላላችሁ። አትኩረት ማለትም ኮንሰንትሬት አድርገን እዛ ላይ በደንብ እንደሆነ አድርገን ስንናገር ማለት ነው። ኤግዛምፕል አይ ላይክ አፕል አለ ሰውዬው። አይ ላይክ አፕል አለ በቃ አይ ላይክ እወዳለሁ አፕል እወዳለሁ እያለ ነው በቃ እንደማንኛው ኖርማል አካሄድ ማለት ነው። አሁን በሌላ ባል አይ ዱ ላይክ አፕል ካለ ግን ምን ነው ዱ ገብቷል አይደለ? እንደ ኢንፋቲክ ሆኖ ነው ያገለገለው። ዱ ሊገባም ላይገባም ይችላል። ከገባ ግን ኢንፋቲክ እያመለከተ ነው ወይ ደግሞ አትኩረት ሰጠ በጣም እንደምትወድ እኔ እኮ አፕል በሚገባ ነው የምወደው ብለህ በቃ ጠለቅ ያለ አነጋገር ስትናገር ማለት ነው። ኢንፋቲክ እኮ እያልኳችሁ ነው አንተ። ኦኬ ሺ ላይክ አፕል አለ እንደገና ሺ ዳዝ ላይክ አፕል ማለት እንችላለን። በኢንፋቲክ አድርገን ደግሞ ዳዝ አስገብተን ሺ ዳዝ ላይክ አፕል ማለት እንችላለን። ስለዚህ እቺ አትኩረት ሰጥተን ስንናገር በደንብ በሚገባ እወዳለሁ ለማለት ስትፈልግ ነው ማለት ነው። ሶስተኛው he does like football አለ። he does like football እሱ እኮ በሚገባ ፉትቦል በጣም ነው የሚወደው የእግር ኳስስ በጣም ነው የሚወደው እሱ። በእግር ኳስ ከመጣማ እሱ በቃ ያው ያብዳል እኮ ገለብለን ስንናገር በቃ አጋኔንን ስንናገር ኢንፋቲክ አድርገን ስንናገር ስንጠቀም ነው he like football ማለት እንኳን እንችላለን። ምክንያቱም ሙሉ ሴንተንስ ያስተላልፋል። እሱ እግር ኳስ ይወዳል በቃ በኖርማል አነጋገር ማለት ነው። he does like a football ከሆነ ግን በቃ አትኩረት አድርገን ስንናገር ኢንፋቲክ አድርገን ስንናገር ነው ማለት ነው። ኦኬ አራተኛው do I like apple ራስ ታውቃለህ ብለው አንተ do I like apples ይላል። do I like apple እኔ አፕል እወዳለሁ ብሎ ለራሱ እየጠየቀ ነው እንግዲህ ሰውየው ራስ ታውቃለህ። ስለዚህ ጥያቄ እየጠየቀ ነው። does she like apple እሷ አፕል ትወዳለች ወደ ጥያቄ ስንቀይረው ማለት ነው። ስድስተኛው does he like football እሱ ፉትቦል ይወዳል ወይ ጥያቄ ስንጠይቅ ነው አንተ does ወደ መጀመሪያው እናመጣለን verb to do። ኦኬ ሰባተኛው I don't like apple እዚህ ላይ ደግሞ አፍራሽ ነገር መጣ። እኔ አፕል አልወድም እያለ ነው ሰውየው። I don't like apple አፕል አልወድም። ኦኬ ለምን ብለህ ጠይቀው እንግዲህ። ስለዚህ አፍራሽ ነገር እየተናገረ ነው ይሄ I don't like apple። Okay ስምንተኛው she doesn't like apple እሷ አፕል አትወድም። she doesn't like apple እሷ አፕል አትወድም። አፍራሽ ነገር ተጠቅመን ስንናገር እንዴት አይነት ስትራክቸር እንዳለው በደንብ እያያችሁ መሄድ አለባችሁ። ኦኬ ዘጠነኛው he doesn't like football እሱ ፉትቦል አይወድም። የመጀመሪያው ተቃራኒ ነው አንተ
እሱ ፉትቦል አይወድም በጣም ቢወዳል እየተባለ ነው ቆይቶ እሱ በቃ ፉትቦል አይወድም እያለ ነው እዚህ ላይ ደግሞ he doesn't like football he doesn't like football እሱ ፉትቦል አይወድም አስረኛው what do you like አሁን በሌላ አባል ጥያቄ ስንጠይቅ ደግሞ what do you like ምንድነው የምትወደው አንተ በቃ ከሆነ ነገር አንተ የምትወደው ነገር እስኪ ንገረኝ ያለው ነው አንተ ምን አለ what do you want what do you like what do you want ማለት ምን ይችላልን እኮ what do you like ምንድነው የምትወደው እንደዛ አይነት ስትራክቸር እየፈጠራችሁ ራሳችሁ ሰንተንስ እየፈጠራችሁ ፕራክቲስ አድርጉ አንተ ስትራክቸሩ እየነገርኳችሁ ነው ያለሁት እናንተ ደግሞ ፕራክቲስ ማድረጉ ከእናንተ የሚጠበቅ ነገር ነው እያልኳችሁ ነው what do you like ምንድነው የምትወደው ወይ ደግሞ ምንድነው የምትፈልገው እያለው ነው ጥያቄ እንደገና ምን ማለት እንችላለን what do you want ምንድነው የምትፈልገው እያለ ነው what do you want እሺ 12ኛ where do they live እነሱ የት ነው የሚኖሩት ሞኔራቸው የት ነው they live in Addis they live in London they live in America ሌላም ማለት እንችላለን ማለት ነው where do they live ማለት እንችላለን ኦኬ እንደገና where does he work does ከሆነ he she it ከሆነ does ነው መስዱ ብያችኋለሁ አተደ where does he work ስለዚህ ምን ይያለ ነው where does he work ማለትማ እሱ የት ነው የሚሰራው ስራ ቦታው የት ነው ይያለ ነው where does he work ያ ስራ ቦታው የት ነው የሚሰራው እሺ where does it found እዚህ ላይ በደንብ where does it found እሷ የት ነው የምትገኘው እሷ ግን ስለምንናገራት ነገር ነው ሰው ያልሆነ ነገር እሱ ወይ ደግሞ እሷ ማለት ነው it አንተ it ማለትማ እሷ ወይ ደግሞ እሱ ማለት ነው ለምን ሰው ያልሆነ ነገር ስለዚህ where does it found አሁን አንድ ነገር ያወራን እንበል አንድ ነገር እንደዚህ እናደርጋለን እንደዚህ አድርገን እንጠቀምባታለን ብለን ስንናገር የት ነው የምትገኘው ግን እሷ ብለን መናገር ስንፈልግ where does it found ብለን መናገር እንችላለን ኦኬ እሺ እንደገና verb to do በpast tense ስንጠቀመው ምን ይሆናል ሁሉም ወደ ምን ይቀየራል did ሁሉም does ይሁን do ወደ ምን ይቀየራል ወደ did ይቀየራል ማለት ነው did in past tense ነው የምንጠቀመው እሺ example he did his homework he did his homework እሱ ሆምወርኩ ሰርቷል በቃ የባለፈው ነገር ነው የሚያወራን ሰርቷል ያን ጊዜ እኮ ሰርቷል በቃ ሆምወርኩ ይሰራል ወይ ደግሞ እየሰራ ነው ማለት አይደለም ሰርቷል በቃ እሱ ሆምወርኩ ሰርቷል እያለ ነው he did his homework ሰርቷል ሁለተኛው I did it myself በራሴ ነው የሰራሁት ይሄ ነገር በራሴ ነው የሰራሁት እያለ ነው I did it by myself እሱ ይሄ ነገር ያኛ ነገር እሱ እኮ በራሴ ነው ለነገር የሚሰራ ነገር ነው አይደለ የሆነ ስራ ነገር ነው ስለዚህ እሱ እኮ በራሴ ነው የሰራሁት በቃ ያለፈ ነገር ነው የተተገበረ ነገር ነው ስለዚህ I did it myself ይላል ማለት ነው ሶስተኛ did you invite her በደንብ did you invite her ጋብዘሃታል ወይ እሷሲ ጋብዘሃታል ወይ እንድትመጣ ወይ ደግሞ ወደ ግብዣው እንድመጣ አድርገሃታል ወይ ያለፈ ነገር ነው አድርገሃት አለፈ ተግባሩ እያለ ነው ምን አለ did we invite her እሷ ጋብዘሃታል እያለ ነው እሺ ጥያቄ ነው ወይ ደግሞ ወደ question ስንቀይረው ማለት ነው አራተኛው did you finish your task በደንብ አንተ ስራ አለ እንበል የሆነ ታስክ የተሰጠ ስራ ድርሻ አለ እሱ ሰርተዋል ወይ ጨርሰዋል ወይ እያለው ነው did you finish your task ጨርሰዋል ወይ ስራ ድርሻህስ ጨርሰሃል ወይ እያለው ነው አንተ እሺ አምስተኛው did he come here እሱ ወደዚህ መጥቷል ያን ጊዜ መጥቷል ወይስ አልመጣም እያለ ነው እሱ ወደዚህ መጥቷል ብሎ እየጠየቀ ነው ለማብራራት ከሌላ የሆነ መልስ እየፈለገ ነው አንተ ምን አለው did he come here ወደዚህ መጥቷል እሱ ግን አለ ስድስተኛው ደግሞ አፍራሽ ነገር ነው እዚህ ላይ አፍራሽ ነገር ስንጠቀም ያለፈ ተግባር ሆኖ ግን አፍራሽ ነገር እንዴት እንጠቀምበታለን በደንብ እዩ ስትራክቸሩ ነው ማየት ያለባችሁ verb to do እንዴት እንጠቀምበታለን ገለ የሚለው ነገር በደንብ እዩ ስትራክቸሩ ከዛ በኋላ እናንተ ፕራክቲስ ያደረጋችሁ እንግሊዝ እንደ ውሃ ነው የምትጠጡት ማለት ነው ፍሮንት ስፒከር ትሆናላችሁ ማለት ነው ኦኬ ወደ ኔጌቲቭ ሲቀየር ደግሞ I did not do it by myself ስድስተኛው እሺ he didn't do his homework አለ he didn't do his homework
ምን ማለት ነው? እሱ ሆምወርኩ አልሰራም በቃ እሱ ሆምወርኩ አይሰራም አይደለም አልሰራም በቃ አልሰራም። he didn't do his homework አልሰራም። ሰባተኛው I didn't do it by myself ይሄ ነገር በራሴ አይደለም የሰራሁት። ማን ነው የሰራው? የሆነ ሰው አካል ሰርተዋል ማለት ነው። ስለዚህ I didn't do it by myself በራሴ አይደለም የሰራሁት የሚል ትርጉም አለው። ስምንተኛው I didn't eat my lunch yet ማለት እኮ እስካሁን እያለ ነው። አንተ I didn't eat my lunch yet እስካሁን ምሳዬ አልበላሁም ምሳዬ አልበላሁም እስካሁን እያለ ነው። I didn't eat my lunch yet ኦኬ። አሁን ደግሞ ወደ continuous tense ሲቀየር do ተጠቅመን continuous tense ስንጠቀም እንዴት አይነት ስትራክቸር ይኖረዋል? እንዴት አይነት ትርጉም ይሰጠናል? በደንብ እዩት። doing in continuous tense doing የሚል ማለት ነው። ስለዚህ in continuous tense ነው የምንጠቀመው ማለት ነው። ኤግዛምፕል I am doing my homework አለ። እዚህ ላይ በደንብ እዩት። ልማዴ ነው ማለት አይደለም፣ ሰርቻለሁ ማለት አይደለም፣ እሰራለሁ ማለት አይደለም። እዚህ ላይ በሂደት ነው ያለሁት ማለት ነው። እዚህ ላይ በደንብ እዩት። I am doing my homework እኔ ሆምወርክ እየሰራሁ ነው፣ በሂደት ላይ ነው ያለሁት። ስለዚህ don't disturb me እያለ ነው። አታትረብሸኝ እየሰራሁ ነው እያለ ነው። አንተ ምን አለ? I am doing my homework አለ። I am doing my homework እሺ የቤት ስራዬ እየሰራሁ ነውና አትረብሸኝ አንተ። ኦኬ ሁለተኛው he is doing his homework is ተጠቅመን verb to be እንደ አጋዥ verb ተጠቅመን እሱ እንደ main verb ነው የምንወስደው ያለ ነው። እዚህ ላይ በደንብ ይዩት። he is doing his homework እሱ የቤት ስራው እየሰራ ነው፣ በሂደት ነው ላይ ነው ያለው። እናንተ የፈለጋችሁት የምትሰሩት ነገር እያስገባችሁ መናገር ትችላላችሁ። ስትራክቸሩ እየነገርኳችሁ ነው። የሆነ ነገር እያስገባችሁ ግን የስትራክቸር አድርጋችሁ ማለት ነው መናገር ይችላልላችሁ። he is doing his homework he is doing his task he is doing his work ሌላም እንላለን ማለት ነው። እሺ ሶስተኛው what are you doing ብለን እኮ እናገራለን። what are you doing ምን እየሰራህ ነው? አሁን በመስራት ላይ ያለው በሂደት ላይ ያለው ነገርስ ምንድነው ብለ እየጠየቀው ነው። አንተ ምን አለው? what are you doing ምን እየሰራህ ነው? ያ በወደ question ስንቀይረው ማለት ነው። አራተኛው what is he doing እሱ ምን እየሰራ ነው እያለ ነው። አንተ ምን እየሰራ ነው ያለው በአሁኑ ሰዓት እያለ ነው። what is he doing ያ አምስተኛው what are they doing ምን እየሰሩ ነው እነሱ አሁን በመስራት ሂደት ላይ ያሉትስ ምንድነው እየሰሩት ያሉት እያለ ነው። አንተ ምን አለ? what are they doing ያ እሺ ስድስተኛው he is not doing his homework እሱ ሆምወርኩ እየሰራ አይደለም፣ ሆምወርኩ በመስራት ሂደት ላይ አይደለም ያለው በአሁኑ ሰዓት እያለ ነው። ታዲያ የት ነው ያለው? አንጃ። ስለዚህ ምን አለ? he is not doing his homework ያ ሰባተኛው they are not doing their homework እነሱ የቤት ስራቸው እየሰሩ አይደለም፣ በሂደት ላይ አይደለም ያሉት። በአሁኑ ሰዓት የታሉ ታዲያ? እነሱ ወጥተው ወይ ደግሞ ወደ ሌላ ቦታ ሄደው እየሰሩ ነው ማለት እንችላለን ማለት ነው። ምን አለ? they are not doing their homework ያ በሂደት ላይ አይደለም ያሉት። ያ አሁን ደግሞ ወደ ሌላውኛው verb to do እንሄዳለን። በምን verb 3 ወይ ደግሞ past participle መልክ ሲቀርብ ስም ምን ይሆናል? done የሚል ትርጉም አለው። imperfect tense ነው የምንጠቀመው። done የሚል ነገር አጋዥ verb ያስፈልገዋል ማለት ነው። እሺ I have done my homework አለ። I have done my homework ሰርቻለሁ። በቃ አሁን homework ሰርቼ ጨርሻለሁና በሆነ ነገር አሁን present perfect tense ማለት እኮ የሆነ ነገር ተግብረሃል፣ ያለፈ ተግባር አድርገዋል፣ ግን በአሁኑ ጊዜስ ጫና የሚያሳድር ነው ብያችኋለሁ ቴንስ ያስተምራችሁ። ቀጣይም እንደ ክለሳ እንመጣዋለን። እሺ ስለዚህ I have done my homework ማለት ሆምወርኬ ጨርሻለሁ ለዛሬ፣ ስለዚህ መጫወት እችላለሁ ወይ ደግሞ ቴሌቪዥን ማየት እችላለሁ እያለ ነው ልዩው አንተ ልባቱ። ስለዚህ I have done my homework ጨርሻለሁ፣ በቃ ሰርቻለሁ እያለ ነው። ሁለተኛው he has done his homework እሱ የቤት ስራው ጨርሷል፣ ሰርቷል በአሁኑ ሰዓት።
ጫናው ምንድነው? አሁን ማረፍ ይችላል ወይ ደግሞ የሆነ መዝናናት ይችላል ከጓደኞቹ ጋር ማለት ነው። ስለዚህ እንደዚህ ነው። ሌላ ቀን ሰርቶ የጨረሰው አይደለም አይ ዲድ ይችል ነበር። አሁን ግን ለአሁኑ ሰዓት ጫና የሚያሳድር ነገር ስለሆነ ፕሬዘንት ፐርፌክት ቴንስ ስለሆነ አሁን ሰርቻለሁ ጨርሻለሁና እንደዚህ ሊብል ለማለት ሲፈልግ ማለት ነው። ሶስተኛው have you done your homework አለው። have you done your homework ሆምወርክ ሰርተዋል? አሁን ጨርሰዋል? ወደ ጨዋታ የምትሄደው ምንድነው? ሰርተዋል እያለው ነው። አሃ ያ አሁን have you done your homework ብለዋል። ጨርሰዋል ወይ ሰርተህ የሆምወርክስ ጨርሰዋል ወይ ብሎ እየጠየቀው ነው አይደለ? እሱ የሆነ መልስ ይሰጣል። አዎ ጨርሻለሁ ወይ ደግሞ አልጨረስኩም ይል ይችላል፣ ግን ጠይቆታል። አራተኛው I have not ወይ ደግሞ I haven't done my homework የቤት ስራዬ አልሰራሁም እስካሁንስ አልሰራሁም እያለ ነው። I haven't done my homework የቤት ስራዬ አልጨረስኩም አልሰራሁም እያለ ነው። ይህ ነው verb to do ያየነው ዛሬ ያየነው verb to do ብዙ ጥቅም እንዳለው አስዩም ማድረግ አለባችሁ። ግን መሰረታዊ አጠቃቀሙ ዛሬ አሳይቻችኋለሁ። በዚህ ተጠቅማችሁ በዚህ ስትራክቸር ተጠቅማችሁ ደግሞ የራሳችሁ ሴንተንስ እየፈጠራችሁ ፕራክቲስ አድርጉ። ግራመር ወሳኝ ነው ብያችኋለሁ። ግራመር የሌለው ምሰሶ የሌለው ቤት ማለት ነው፣ ወይ ደግሞ ኮለን የሌለው ቤት ማለት ነው፣ ህንጻ ማለት ነው። ስለዚህ it is the pillar one. Grammar is the pillar one for the language of English, not only for English but also for all of the language. They have their own what grammar. They are grammar የራሳቸው የሆነ ግራመር አላቸው። ቴንክ ዩ ቬሪ ማች። አሁን